ሰላም ጤና ይስጥልን ውድ የቲኩስ ኢንተርቴይንመንት ቤተሰቦች ለሳቱ የመረጥኳቸውን ሰበር አዳዲስ ዜናዎችን ይዤላችሁ ቀርብ ያለው እስከ መጨረሻው አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። የኢትዮጵያ የፖለቲካ ትኩሳት ወደ አዲስና አደገኛ ምዕራፍ እየተሸጋገረ መሆኑን የሚያመላክቱ ከባድ የፖለቲካ ንግግሮች መሰማት ጀምረዋል። በጅማ ከተማ አደንዛዥ እጽ ተጠቃሚው ተማሪ የ16 ዓመት የክፍል ጓደኛውን በስለት ወቅቶ መግደሉ ተሰምቷል። የወንጀሉ ድርጊት የተፈጸመው ማክሰኞ ዕለት በጅማ ከተማ ሄርማታ ትምህርት ቤት ነው። ስለ ጉዳዩ በዝርዝር የምንመለከት ይሆናል። ውድ አድማጮች ለሳቱ ያስኳቸውን አጫጭር መረጃዎችን በዝርዝር አስደምጣችኋለሁ። ወደ ዝርዝር መረጃው ከመግባታችን በፊት ለቻናሉ አዲስ የሆናችሁ በየሳቱ መረጃዎች ሲለቀቁ ለእናንተ የማሳወቂያ መልእክት እንዲደርሳችሁ ሳብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩ ወደ መረጃዎቼ ልለፍ። በቅድሚያም የኢትዮጵያ የፖለቲካ ትኩሳት ወደ አዲስና አደገኛ ምዕራፍ እየተሸጋገረ መሆኑን የሚያመላክቱ ከባድ የፖለቲካ ንግግሮች መሰማት ጀምረዋል። የህወሓት ስራ አስፈጻሚ ኮሚቴ አባል የሆኑት የዶክተር አብርሃም ተከስቴን የቅርብ ጊዜ መግለጫ ስንመረምረው ንግግሩ ከተለመደው የፖለቲካ ቅሬታ ባለፈ የቀጠናውን የጂኦ ፖለቲካዊ ሚዛን ሊያናጋ የሚችል ግልጽ ማስጠንቀቂያ አዝሎ እናገኘዋለን። የፌዴራል መንግስት የፕሪቶሪያን ስምምነት ጥሷል፣ ክልሉን በወታደር ከቧል፣ እንዲሁም በኢኮኖሚ ማዕቀብ በረከከን እየሰራ ነው የሚለው የዶክተሩ ክስ እንደተጠበቀ ሆኖ በዚህ መግለጫ ውስጥ ትልቁን ትኩረት የሚስበው ግን ትግራይ የተለየ መፍትሄ መፈለግ መጀመሯን ማስተዋወቃቸው ነው። ይህ መግለጫ አሁን ላይ ያለውን የሰላም ስምምነት ደካማነት ፍንትው አድርጎ የሚያሳይ ነው። በተለይም ሊነሳ የሚችለው አዲስ ጦርነት በትግራይ ምድር ብቻ ታጥሮ የሚቀር ሳይሆን ቀንድ አፍሪካንና ቀይ ባህርን በማዳረስ ኢትዮጵያን እስከ መበተን ሊደርስ ይችላል የሚለው ማሳሰቢያቸው የፖለቲካ ቁማሩ ምን ያህል እንደከረረ የሚያሳይ ነው። ከዚህም በዘለለ የትግራይ ህዝብ ከኤርትራ ህዝብ ጋር የጀመረውን የህዝብ ለህዝብ ግንኙነት እንዲያጠናክር መገፋፋቱ የቀድሞ ጠላቶችን ወደ አዲስ የጥቅም ትስስር ሊቀይሩ እንደሚችሉና የፖለቲካዊ ኃይል አሰላለፍ ሙሉ ለሙሉ ሊለወጥ እንደሚችል ጠቋሚ ነው። ይህ ሁኔታ የሚያሳየን የፖለቲካ ልሂቃኑ የቃላት ጦርነትና የሰጣ ገባ ፍጥጫ ሀገሪቱን ዳግም ወደማይቀለበስ አዘቅት ከመክተቱ በፊት ከስሜት የራቁ አፋጣኝና የእውነተኛ ፖለቲካ መፍትሄዎች ሊፈለጉ እንደሚገባ በዚህ ሰዓት እየተገለጸ ይገኛል። በሌላ መረጃ በጅማ ከተማ አደንዛዥ እጽ ተጠቃሚው ተማሪ የ16 ዓመት የክፍል ጓደኛውን በስለት ወቅቶ መግደሉ ተሰምቷል። የወንጀሉ ድርጊት የተፈጸመው ማክሰኞ ዕለት በጅማ ከተማ ሄርማታ ትምህርት ቤት ነው። ሟች ሙሳብ መሐመድ ይባላል። ገዳይ ሙአዝ ቢላል ይባላል። አንዱ የ16 ዓመት አንዱ ደግሞ የ17 ዓመት ታዳጊዎች ናቸው። የአንድ ክፍል ተማሪዎችም ናቸው። የተለየ ጠብ በመካከላቸው አልነበረም። ሟች የክፍል አለቃ ሲሆን ከትምህርቱ ጎን ለጎን የክፍሉን ጸጥታ የማስከበር ተግባር ላይ ነበር። በእለቱ ገዳይ አስተማሪ አለመኖሩን ጠብቆ በክፍል መስኮት ለመዝለል ይሞክራል። በዚህም ጊዜ ሙሳብ ድርጊት ስነ ምግባራዊ አይደለም፣ ትክክልም አይደለም በማለት ይነግረዋል። ገዳይ አንተ ምን ያገባሃል አይመለከትም ብሎ ይመልስለታል። ሙሳብ እኔ አለቃ እስከሆንኩ ድረስ ይመለከተኛል ሲል ይመልስለታል። በኋላም እሰጣ ገባ ውስጥ ይገባሉ። ከዚህ በፊትም ልጁ የባህሪ ችግር ስለነበረበት ስሙን ጽፎ ለመምህራን ሰጥቶበታል። አሁን ጸቡ ሲፈጠር ከዚህ በፊትም እንዲያደርገኛል አላቅህም ይለውና ይያያዛሉ። በስፍራው የነበሩ ተማሪዎች ለማገላገል ቢሞክሩም ገዳዩ ተማሪ ስለት አውጥቶ አንገቱ ላይ ይወገዋል። ያን በኃይል ለመጣል ሲሞክር ድጋሚ ይወገዋል። ይህን አሰቃቂ ወንጀል ከፈጸመ በኋላ አብረውት ከነበሩ 3 ግብረ አበሮች ጋር ተያይዞ ይሮጣል። ልጁን ለማትረፍ ተሞከረ። መምህራን ልጁን ይዘው ሆስፒታል ለማሄድ ሲሞክሩ በመንገድ ላይ ህይወቱ አልፏል። ገዳይም የ17 ዓመት ልጅ የሆነው ሙአዝ ሊያመልጥ ቢሞክርም በፖሊስ ቁጥጥር ስር ሊውል ችሏል። ልጁ ያጨሳል፣ ሲጋራ፣ ጋንጃ፣ ሐሺሽና የመሳሰሉትን አደንዛዥ እጾች ይጠቀም እንደነበር ታውቋል። በባህሪም አስቸጋሪ ልጅና ከሌሎች ትምህርት ቤቶች ተባሮ የመጣ ነው ተብሏል። ሟች ስራ ተቀብሮ ተፈጽሟል። ሰዎች ፍትህ እንዲሰጥ ሰልፍ ለመውጣት ሞክረው ነበር። እንዲህ ያለ ተማሪ አደንዛዥ እጽ የሚጠቀም በባህሪም የሚያስቸግር ሆኖ ሳለ እንዴት አትከታተሉም በሚል የታሰሩ መምህራን ነበሩ። ጥበቃውም ታስሯል። ልጁ ደም እየፈሰሰው ነገሩ እስኪረግብ ብለው አቆይቶ ነበር። እናት በሰላም ደብተር አሲዛ የሸኘችውን ልጅ በደም ተለውሶ ህይወቱ አልፎ አስክሬን ስትቀበል ምን ያህል መሰበርና ምን ያህል መሪር ሐዘን ውስጥ እንደምትወድቅ አስቡ። ልጁም ህይወቱ አለፈ፣ ገዳይም ለእስር ተዳረገ። ፖሊስ የምርመራ ስራ እየሰራ ነው። በቻላችሁት መጠን የልጆቻችሁን እንቅስቃሴ ብትጠብቁ መልእክታችን ነው።
በመጨረሻም ከውጭ ዜናዎች አሰማችኋለሁ። ኢራን ሁሉንም የአሜሪካ ጥያቄዎች ውድቅ አደረገች። ድርድር የለም። የኢራን ፓርላማ አፈ ጉባኤ አሜሪካን አፌዙባት። አሁን ጥያቄያቸው መንግስት መለወጥ ሳይሆን የጠፉ ፓይለቶቻቸውን መፈለግ ሆኗል ብለዋል። የዌል ስትሪት ጆርናል እንደዘገበው ኢራን በአሜሪካ የቀረበላትን ሁሉንም ቅድመ ሁኔታዎች ውድቅ ከማድረጓም በላይ በፓኪስታን ሊደረግ ታስቦ የነበረውን የአሜሪካና የኢራን ባለስልጣናት ስብሰባ ሰርዛለች ተብሏል። ኢራን ከአሜሪካ ጋር ምንም አይነት ቀጥተኛም ሆነ ቀጥተኛ ንግግር ለማድረግ ፈቃደኛ አለመሆኗን አስታውቃለች። ይህም ትራምፕ ንግግሩ በጥሩ ሁኔታ ላይ ነው በማለት የሰጡትን መግለጫ ውድቅ የሚያደርግ ነው። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋልባፊ አሜሪካ በኢራን ላይ የጀመረችውን ጦርነት ምንም አይነት ስትራቴጂ የሌለው ጦርነት ሲሉ አጣጥለውታል። ጋልባፊ ሲያክሉም አሜሪካ ቀደም ሲል ዓላማዬ መንግስት መለወጥ ነው ትል ነበር። አሁን ግን እባካችሁ የጠፉ ፓይለቶቻችንን ያያችሁ አለ ወደሚል ዝቅተኛ ጥያቄ ወርዳለች በማለት አሜሪካ በጦርነቱ ከፍተኛ ክሳራ እየደረሰባት መሆኑን ጠቁመዋል። አፈ ጉባኤው አሜሪካ ኢራንን ለማንበርከክ ያደረገችው ሙከራ ሁሉ እንዳልተሳካ ገልጸው አሁንም ሽንፈት እየገጠማት መሆኑን ተናግረዋል። ይህ የኢራን ወታደራዊና ፖለቲካዊ አመራር ግትር አቋም ፕሬዝዳንት ትራምፕ የሰጡት የ10 ቀናት ፋታ ሲያበቃ የፊታችን ሰኞ አሜሪካ እጅግ አስከፊ ወደሆነ ወታደራዊ እርምጃ እንድትገባ ሊያስገድዳት ይችላል ተብሏል። የጠፉ ፓይለቶች መኖር መጠቀሱ ደግሞ በቅርቡ በቴህራን ላይ የተፈጸመው የአየር ድብደባ የአሜሪካ ወይም የእስራኤል አውሮፕላኖች ተመተው ሊሆን ይችላል የሚል ጥርጣሬ ጭሯል። ይህ በእንዲህ እንዳለ ኢራን የአሜሪካንን F-35 ተዋጊ ጄት በትላንትናው ዕለት መታመጣሏ ተሰምቷል። አብራሪዎቹን በህይወት ለያዘ ወይም ለፖሊስ አሳልፎ ለሰጠው ሰው ትልቅ ሽልማት እንዳዘጋጀች የኢራን መንግስት አስታውቋል። የአሜሪካ የጦር ጄት በኢራን ሰማይ ላይ ተመቶ ወደቀ። ትላንት አርብ አንድ የአሜሪካ የጦር ጄት በኢራን የአየር ክልል ውስጥ ተመቶ መውደቁን የአሜሪካና የኢራን ምንጮች አረጋግጠዋል። መጀመሪያ ላይ የወጡ ዘገባዎች አውሮፕላኑ F-35 እንደሆነ ቢገልጹም በኋላ ላይ የወጡ ፎቶና የቪዲዮ መረጃዎች ግን የተመታው አውሮፕላን F-15 ኢስትሪክ ኢግል ሳይሆን እንዳልቀረ አመላክተዋል። አውሮፕላኑ በደቡብ ምዕራብ ኢራን ሁዜስታን በተባለ ግዛት ውስጥ መውደቁ ተነግሯል። የኢራን መንግስታዊ መገናኛ ብዙሃን አብራሪዎቹን በህይወት ለያዘ ወይም ለፖሊስ አሳልፎ ለሰጠው ሰው ትልቅ ሽልማት እንደሚሰጥ በማስታወቅ ላይ ናቸው። አብራሪዎቹ ከአውሮፕላኑ ውስጥ በፓራሹት ወጥተው ሊሆን እንደሚችል የሚጠቁሙ የመቀመጫ ስብርባሪዎች በምስል ታይተዋል። ክቡራን አድማጮች ለሰዓቱ ያስኳቸው መረጃዎች የስከውኑ ናቸው። ስለተከታተላችሁኝ ከልብ አመሰግናለሁ። ቪዲዮን ከወደዳችሁት ላይክ ማድረግና ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። በሌላ ዜና በድጋሚ እንገናኛለን። ሰላም ለኢትዮጵያ።